ምን ይላል አማር ጳውሎስ ምን ሰርቶላል አንተ ማቲያስ ማርቆስ ምን ሰርቶላል ጠቅላላ የኢየሱስ ክርስቶስ ተከታዮች ሌባ የነበሩ ውሸታም አጭበርባሪ የነበሩ አሳ አስጋሪ የነበር እንጨት ጠራቢ የነበር ሸቀጥ ሸቃጭ ቅመም ቸርቻሪ የነበር ዝሙተኛ የነበር አሳዶ ሰው የሚገሉ የነበሩ ናቸው የተሰበሰቡ የኢየሱስ ክርስቶስ ደቀ መዝሙር በጠቅላላ ሌባና አጭበርባሪ ነበር ያንን ነው እንግዲህ ኢየሱስ ክርስቶስ ሰብስቦ ቅዱስ አድርጌያለሁ ብሎ ለቀቀብን ይሄው አሁን የእውነት ይሁን ውሸት አይታወቅም ተመልከተው እስቲ ጳውሎስ የሚባለው ሰውዬ ኢየሱስን ራሱ ላይ እኮ ትልቅ ብረት እኮ የቸነከረ ይሄን ነው እንግዲህ ኢየሱስ አምጥቶ የጫነብን የራሱን እጅ የቸነከረ ጳውሎስ አምጥቶ የው ሐዋርያ ያደረገብን ኢየሱስ ክርስቶስ ተመልከቱ ደሃ መናጢ መናኛ የነበረን ጣውላ ጠራቢ አምጥቶ ቁጭ ያደረገብን ኢየሱስ ክርስቶስ ራሱ ተመልከቱ ዓለም ፍትህ የለውም ነው የምላችሁ ሁልጊዜ ገዢዎችም እንኳን ኢየሱስ ገዢዎችም ሌባ ነው የሚሰበስቡ አሁን እነዚህን ሐዋርያት ተከትለን ገደል ገባን አማሮች ጴጥሮስን ትከተላለህ እንዴ አንተ ጴጥሮስ ማለት እኮ ኢየሱስ ክርስቶስን 3 ጊዜ በሌሊት የካደ እኮ እንዴት ትከተለዋለህ ጴጥሮስ ኢየሱስ ራሱ ስተሰርቷል ባይ ነግሮታል እኮ ትክደኛለህ ብሎታል አረ ጌታው ያለ ዶሮ ሳይጮህ አንተ የናዝሬቱ ኢየሱስ ጋር ትንቀሳቀስ ነበር ካለ ሲባ እሳቱን እየሟቀ አራ የለም አይደለም ምን ያለ ተመሳሳይ ሰው ነው እንዴ አራ ይሄ ሰው ኢየሱስ ነው ሲሉት ዘሎ ጠፋ ሁለተኛ አሁንም ብርድ ነበር ሌላ ቦታ ሊሞት ገባ አንተ የናዝሬቱ ኢየሱስ ጋር ትንቀሳቀስ ነበር ካለው አንዱ ወጣ ጴጥሮስ ታነዳ አንተ አይደል እንዴ እኔ አውቃለሁ አራ የለም ጌታ ኢየሱስ ነው ተቃዋሚ ሶስተኛ ቤት ገባ ደገሙት ልክ ትዝ አለው ኢየሱስ ያለ ማልቀስ ጀመረ ይላል መጽሐፍ ቅዱስ እሪያል አሁን ጴጥሮስ እንዴት ታምነዋል ለአምላኩ ያልታመነ ለኢየሱስ ለአልማይቲ ጋር አልፋና ኦሜጋ ለተባለው ያልታመነ ለኛ ይታመናል ቅዱስ ጴጥሮስ ግን ኧረ ተው ጎበዝ ለአምላኩ አልታመነ ስለዚህ እኛን ያድን ጻድቃን መላእክት ሰማዕታት ጸሎት አይሰሙም ተብሏል መጣል እኮ ካህን ኃይለኛ የተማረ ካህን ጸሎት አይሰሙም ማለት እመቤታችን ትሰማለች አለው ሰምታችኋል ለጥፈላችኋል አሰማማል ለስንት ሺህ ዓመት እኮ ሲነገር ከረመ የማርያም ጸሎት የምናምን ሲባላል ኖ አሰማማም ያካል የለም ጻድቃን ሰማዕታት ቅዱሳን የሚባሉት ጸሎት አይሰሙም በቃ ልርገምልህ አይሰሙም አሉ ካሁን ጮክ ብዬ ልንገረው አይሰሙም እንደውኩናል ምንድነው ምስሉ ያረከው ፕሮፋይል ፒክቸሩ የቅዱስ ሚካኤል ምስል ነው ሚካኤል እግር አለው እንዴ አስረግጬ ቆየ ሚካኤል ቅዱስ ሚካኤል እግር አለው ወይ ሞጣ መላ እየጠየቅኩ ነው መልአክ ነው እኮ ቅዱስ ሚካኤል እና እግር አለው መልአክ እግር አለው እኔም እያዳመጥኩ ነው እየጠየቅኩ እኮ ነው ቅዱስ ክንፍ አለው እግር አለው አዎ እኔም ክንፍ አለው እግር አለው እግር እኮ እያየን ነው አሁን ቅዱስ ሚካኤል እግር አለው ወይ ጥያቄ አይደለም ያየው ክንፉን ነው ተዘርግቶ ያየው እሺ ሌላ ቅዱስ ሚካኤልን አይተው ታውቃለህ ኧረ በቅዱስ ሚካኤል አይተው ታውቃለህ ወይ ነው ተገልጾ ቀጥል አናግሮ ያውቃል የምታምንበትን ነገር ተረኛ ቅዱስ ሚካኤል አናግሮ ያውቃል ወይ ገብርኤል አናግሮ ያውቃል አይተው ታውቃለህ ታስዬ ስለቴ ደርሶ ያውቃል የምን ስለት ምን ብለህ ተስለ ምን ብለህ ከሱ ጋር ታወራለህ ይች ሞታ አንተና አናግሮ ያውቃል እንዴ እኔ አናግሮኝ አያውቅም አንተን እኮ ነው የምጠይቅህ እኔን አናግሮኝ አያውቅም አንተን ነው የምጠይቅህ እግር አለው ብለሃል አናግሮ ያውቃል እያልኩ ነው ስለቴ ደርሷል ምን አይነት ስለቴ ደረሰ ምን ብለህ ተስለህ ስለቴ ደርሶልኝ ያውቃል ምን ብለህ እስኪ እኛም እንመን እኛም ትምህርት እንዲሆን ቀጥል እስኪ ምን ብለህ ተስለህ ነው ሚካኤል ስለቱ የደረሰ አንተ እንዴ ተናገር የኔ ስለት ለአንተ ልንገርህ የኔ ተናገራ አንተ ራስህ እኮ እየተፈጠረ አንተ ሰው ልጅ አይደለም እንዴ አንተ ወንድሜ ክርስቲያን አይደለም የምትጠይቀው በሰላም
ለስማ እንጂ የምትጠይቀው ወጣ እኮ በሰላም ክርስቲያን አይደለም እኮ በሰላም ልመልስ እንደማም እና እየጠየቅኩ እኮ ነው። አዎ እሺ ሚካኤል እኔ ደግሞ መልሱን ልመልስ። እሺ በጉቦ ነው ወይ ሚካኤል የሚሰራ? ስለት የምትሰጠው ምን? እኔ አዳምጠኛ እንዴ ልጨርሰው። ጥያቄ ነው የምጠይቅህ። ስለትህ ምንድን ነበር? ተወው። ለምን መሳል? እውነትህን ነው። የራስህ ፐርሰናል ጉዳይ ነው። የሰው ጣጣ አንገባም። ምን ስለት አቀረብክ ለሚካኤል? እንዴ ስለቴን ካደ ለአንተ ነው እንደምን ስለት አቀረብክ? ስለቴን ተሳልክ? ምንድን ስለት? ገንዘብ ነው? ጧፍ ነው? ጥላ ነው? ሻማ ነው? ምንድን ነው እሱ? ለሰው ልጅ ተነግሮ አይሰጠም እኮ። ነገርኩህ። መላእክት ጉቦ አይበሉም። እግዚአብሔር በጉቦ አይቀርም ሰጠው። ምን አልከኝ? ውረድ ደንቆሮ ማይም ከነ ሚስት ደንቆሮ ነው አንተ ራስህ። ውረድ የሌባ ልጅ። ሁለተኛ እንዳገባ መመለስ አለብህ። ቅዱስ ሚካኤል እግር አለው ብሎ መጣ። መጀመሪያ ተሸነፈ። ስለተስያለው ደርሶልኝ አላየሁትም አለ። ተሸነፈ። እሺ ምን ተሳልካል? አናገርም አለ። እሺ ምን ሰጠው ተባለ። መናገር አለበት። ብር ከሆነ ሚካኤል ብር አይፈልግም። ሚካኤል በሬ ከተሳልክ ቁርጥ አይበላ። መንፈስ ነው። ሰላም ነው። እናንተ ትሻለኛላችሁ። ደህና ነኝ። አወከኛ እኔ አያናድደኝም። እኔ ለራሱ ገደል ይግባ። እኔ ምን አገባኝ? እግዚአብሔር እኔ በጉቦ አላታልለው። ጧፍ አመጣልሃለሁ ሚስቴን አስረግዛት ብያለሁ። አሬ መሀይም ነው። አስረግታች ንገሪው። ደረጃ የአባቱ አቀበት ስም ነው። አዎ ስም ነው። ምንድን ናቸው እኒህ ፕሮፋይል ፒክቸርሽ? እኚህ ጨጌ ዮሐንስ ይባላሉ። ሰማዕት ናቸው። የምን ነፃ አውጪ ናቸው? በየትኛው ጎራ የተታቆሱ ናቸው? በጣሊያን ነው? ኧረ ነፃ አውጪ አይደሉም። ምንድን ነው ታዲያ? ምን ይሰሩልሻል? ምን ነፃ አውጪ? ጻድቅ ናቸው። ምን አመጡ እኒህ ሰውዬ በኢትዮጵያ ሕዝብ ላይ ወይም በአማራ ነሽ? አዎ። ማን አልሻቸው ስማቸውን? እጨጌ ወተክለ ሃይማኖት፣ አቡነ ጨጌ ዮሐንስ። የት ሀገር ትውልድ ናቸው? ሀገራቸው ከውጭ ነው የመጡት የሚባለው፣ ግን ይፋት ላይ ደግሞ የት አካባቢ ነው አላቸው ቤተክርስቲያን በስማቸው። ያ እኮ ማለት ግብጾች ለስለላ መጥተው እና አቡነ ገብረ መንፈስ ቅዱስ ናይን ሴንትስ ማለት ባይዘው የአማራን ስልጣኔ ሊሰርቁ የመጡ ናቸው እንጂ ጣሊያን ለኛ መለኩሴ እንደሆነ ከሆነ አይልክልንም። እና ተሳስተሻል። ይፋትን ቤተክርስቲያን ተክሏል ግብጽ። እሺ እንደውም ምን ሰጠውሽ ያውቃሉ? አግኝተሻል? አይ ገና ላገባ ነው። ምን አድርገውልሻል? አሁን ዘጨጌ ምናምን ያልሻቸው ሰው አሁን ግብጻዊ እና እናንተ ናቸው አሁን እንግዲህ ኔሽን እና ሀገር የምትመሰረቱ አማራዎች። በጣም አዝና አንተ ትመሰረትልኝ ማለት እኛ ነን። አንተ ያለቅ እውቀት እኮ ካንተ እየቀሰምን ነው እኛ። ይኸውልሽ ይሄን አውርደሽ ጀግናውን ውባን በሚባል ጀግና ቁጭ አድርጊው። ለአንቺ የሞተልሽ ወይ ደግሞ ማን ነው አዲስ አበባ ሄዶ በዘረኞች ላይ ጀርባቸው ላይ ጥይት ያፈነዳው ማን ነበር? እኮ በስማቸው ጸበል አላቸው፣ ቤተክርስቲያን አላቸው። በጣም ብዙ ሰው እየሄደ እዛ ቦታ ላይ ይፈወሳል። ወስፋት አያወጣም። ተይው፣ እሱን እኛ እናውቀዋለን። እሱ ዝም ብሎ መሸቀያ ናውሰና የሆነ አርጊው። ከተማሪሽ ተማሪ እንዲህ አይነት ኋላ ቀር አስተሳሰብ ይሄ የግብጽ እንትን ፎቶ ይዘሽ አትዙሪ። እስኪነው አማራ ከድህነት ከድሮን ከወለጋ ጭፍጨፋ ከአዲስ አበባ ቤት መፍረስ ወደ አዲስ አበባ አትገባም ተብሎ እነዚህ አድነውሻል ብትባይ ዳቦ ልከውልሽ ያውቃሉ። ግን በመንፈስ የኔም ቤት ምናልባት እኔም እንደው ሙሉ ዳቦ ቢልኩልኝ አይ ብር ስጡኝ ብያቸው ሰጥተውኛል። በሰበብ ማለት ነው። በሰው እንዴት አድርገው ሰጡሽ? ሰው ሰጠኛ ብሩ። ይኸውልሽ አንቺ ክርስቲያን አይደለሽ። ባይዘው እግዚአብሔር ገንዘብ አይለመንም። ኧረ እኔ ኦርቶዶክስ ነኝ፣ ክርስቲያን አይደለሁም። ክርስቲያን አይደለሁም፣ ኦርቶዶክስ ነኝ። ይቺ ምን ያለች ግርዳሜ ይቺን ጭድና ገበሬው ይቺን ጋጥ ሲያስጠርጉ ምንም ትርፍ የተዘካት ምቻውን አትማር። ይቺ በቃ እበት ማስለቅለቅ ነው። የገበሬውን ቤት መቀመጫዋን እየወጉ በቃ ይቺ እኮ አሰለጥን አሰማም። ተመለሰ ክርስቲያን አይደለሁም ኦርቶዶክስ ነው። ተመልከት እንግዲህ ምንም አያውቅም። የኮተት ይፋት ላይ ቤተክርስቲያን ተሰርቶላቸዋል። ንጉሶች ናቸው ከተጫወቱበት አማራ ሰላማዊ እስር ቤት እያስፋፋ ተመልከት እንግዲህ። ይሄ ከካም ደግሞ ነጠላውን ለብሶ ቁጭ ብሎ ገንዘቡን ሊሰጥ ነው ማለት ተሰዶ ይሉ። እናዝናለን። አይተው እኮ ነው መጽሐፍ ቅዱስ ሲያስተምር በቀኝ እጃችሁ ሊመጡ በግራ ምቱ የሚል ትምህርት ሲሰጥ ሰምተን፣ ይሄ ስህተት ነው። አልቀበለውም። ግራን ሲመታ ቀኝ ፊትን ስጥ የሚል ትምህርት እኔ አልቀበልም። በእውነት
እኔ አልቀበልም። ራሱ ኢየሱስን መቃወም አለብኝ። እቃወማለሁ። አልፋና ኦሜጋ የተባለው ራሱ ይሄን መቃወም አለበት። እንዴት ነው አንድ ፊት ሲሰጠው ለዚህ ይሄ ፈረንጅ ጻፈው ኢየሱስ የሚል አይመስልም። እኔ ፈረንጆች ጥቁሮችና አፍሪካኖችን እኛን ሊያታሉ የሰጡ መጽሐፍ እኔ ኢየሱስ ክርስቶስ ቀኝ ጆሮን ሲለ በግራ ሰጥ የሚል ትምህርት አስተምሯል የሚል እኔ በዘመኑ ብሎ ራሱ ኢየሱስን መጠየቅ አይቀርም። ቅዱስ ገብርኤልን ከላከ ይልካ እሱም በፍቃድ ያጠፋኛል እንጂ በፍጹም መጠየቅ አይቀርም። ጌታ ሆይ እንዴት ነው እንደው በጥፊ እዚህ ጋር እያቀረና ይሄ እንደው ደግመህ ስጠው ማለት ይሄ እንዴት አስተምሮ እንዴት እንቀበለዋለን ብዬ መጠየቅ አይቀርም። እንደውም ኢየሱስ ያስተማረን ይመስለኝ ግራ ጆሮን ሲለ በቀኝ በብረት አጣብቀው የሚል ሌላ ምንም አላስተማረም። ደም በደም ይሻራል ያለ ይመስለኛል። ኢየሱስ ትክክለኛ አምላክ ነው ብዬ ስለማምን ትምህርቱ ሁሉ አሁን የምትሰሙት የተቃራኒ ነው። እፎይ ከሮጠ ክርስቲያን አይደለም። እፎይ ክርስቲያን አለመሆኑን የምታዩ ከኮንዶሚኒየም ይዘል እፎይ ክርስቲያን አለመሆኑን የምታዩት ሌላ መለኩሴ ጠበቃ መጣለት። ተመልከት እንግዲህ ክርስትናው መጽሐፍ ቅዱስን ማትያስ የማያውቀው ጳውሎስ የማያውቀው አብርሃም የማያውቀው ሌሎች የማያውቀው መጽሐፍ ቅዱስን እኔ የማውቀው ስለዚህ እፎይ በዚያ ገባ እፎይ በዚያ ወጣ። የማውቀው ነገር የለም። ግጠም ብያለሁ። ግጠም ሻምፒዮኑ መቼ እንደሚሆን ማየት ፈልጋለሁ። ፋክቶን እፎይ ለክርስቶስ ካልኩ መነገርን እስጢፋኖስ ያደረገውን ጀግንነት መድገም፣ ጊዮርጊስ ያደረገውን ነገር ተዋግተህ ፈረስ የለም በአሁኑ ሰዓት እንግዲህ ባጃጅም ሆነ ሞተር ያዝና ግጠም እንሸሻለሁ። የእፎይ ክርስትና ውሸት መሆኑን የምታውቀው ከኮንዶሚኒየም መሮጡ ነው። ክርስቲያን አይፈራም። ሙስሊም አይፈራም። ሙስሊም ለአላህ ይሞታል፣ ለእምነቱ ይሰዋል። ክርስቲያን ለክርስቶስ ለስላሴ ይሰዋል፣ ለማርያም ይሰዋል፣ ለተክለ ሃይማኖት ይሰዋል። ለምን ይሮጣል? እፎይ ክርስቲያን ስላልሆነ ለምን ይሮጣል? ክርስቲያን ስላልሆነ። ክርስቲያን ቢሆንማ ደረቱ ሰጥቶ ይገደል ነበር። ታዲያ እነ ጊዮርጊስ ብቻ ናቸው እንደሚሞቱልን? እነ ኢየሱስ ብቻ ናቸው እንደሚሞቱ ለዚህ ያለ እንዴት እኛ ሳንሞት በክርስቶስ እፎይ የሚባል ኤርትራዊ ይመጣል። ምን አባት ካገባ ነብዩ 2 ቢሊዮን ህዝብ ይከተለው መሐመድ አምኖበት ነው የሚንቀሳቀስ መካ ሄደን ምን አገባን እኛ? ነዳጁ የነሱ የሚሰግዱ እነሱ፣ ነጩ ልብስ የነሱ። ምናችንን እነኩብን? እንደ ፋንታውን ዋቂ ያለ እስላሞች ገደሉን ምናምን ዘመርኩን ይመጣል። በቃ እስላም አለው ምናምን አማራ መስሎ ኦሮሞ እኮ ምን አገባን? አሁን ኢትዮጵያ ውስጥ እስልምናን የምንቃወመው የእኛን ግን አታመልኩም ካሉ ጦርነት እንከፍታለን። እስላሞች ኦርቶዶክስ ምን አደረጋችሁ? ጴንጤው ምን አደረጋችሁ? ጴንጤው መብት እኮ ነው። በኃይል መጥቶ ግን ኢየሱስ ያድናል ብያለሁ አንገት ቆርጣለሁ ካለ ሌላ ጉዳይ። ፖለቲከኛም የራሱ ጉዳይ ይንቀሳቀስ፣ ሐሳቡን ህዝብ ይገዛዋል። እስላም ሆናለሁ ካለ ኢትዮጵያ ህዝብ እኮ ዛሬ መሆን ይችላል ከጠቀመው። ኦርቶዶክስ ሆናለሁ ካለ ጴንጤ ከጠቀመው ይሆናል። አገባንም ሃይማኖቴን አክባሪ ነው። እኔ ኦርቶዶክስ ፍረስ ሙስሊም ምን አገባኝ? እኔ ሙስሊምን እኮ መንካት እኮ ዋጋ ያስከፍላል ማይ ፍሬንድ። በነፃነት እኮ መርካቶ ላይ አትሄድም። ስለዚህ ወንድሜ ግራኛ አመር ከፋይ ትላለህ። ሊከረፋ ይችላል። እንዳርጋው በዳሶ በጭንቅላት ቁመህ ልታጨበጭብ ትችላለህ። በእግር አጨብጭብ። ሞታ የሚል ጠላቴ ነው እያልክ ቲሸርት አሰራ። እኔ እስላም በጣም ማከብረው አብሬ ያደግኩት ከሙስሊሞች ጋር የነሱን ሱፕ ጠጥቼ ነው ያደግኩት። እኔ እንዲህ አይነት ጨምላቃ ኦርቶዶክስ አይደለሁም። ግባ መናገር ከፈለክ አስገባለሁ። ኢየሱስ ክርስቶስን አልፋና ኦሜጋን የሰቀለው ህዝብ የትኛው ይመስላል? ካህናቶችን እዛ ጋር ይጠቅሳል። ካህናቶችን ይጠቅሳል። ካህን ማለት ከሌ ብዬ መጥራት አልችልም። አሁን ካህናቶችን ይጠቅሳቸዋል። የኢትዮጵያ ገዳማት በፍልስጤምና በእስራኤል ዙሪያ እንዳሉ ታውቃለህ? አዎ፣ በደንብ የሰቀሉት ኢትዮጵያዊ ናቸው። በቃ እኔ ይሄ ምንም ኢየሱስን የሰቀሉ አበሻ ነው። ከዛ ነው የወረስነው። ሞጣ አሳዳጅ ኢትዮጵያዊ ነው የሰቀለው። ኢትዮጵያዊ ነው። መልከ ጼዴቅ ኢትዮጵያዊ ነው ይላል የመጀመሪያው ቀን። ስለዚህ ኢየሱስን የሰቀለው አበሻ ነው፣ ኢትዮጵያዊ ነው። የአማራ የሚባለው ነው የሰቀለው። አይ ምንም ይሆናል፣ ይሄ ይሆናል። የአማራ ገዳም ያለው ምን አትጠራጠር። ኢየሱስን የሰቀለ ኢትዮጵያዊ ነው። ጥርጥር የለም። እንደውም አማራ ነው የሚሰቀለው። እርግጠኛ ነኝ የምነግርህ። አሁን ሰው አላወቀም እንጂ ኢየሱስን ማን ሰቅሏል ቢባል አማራ ህዝብ ነው የሰቀለው። ኢየሱስን የሰቀለ ህዝብ እኮ ነው አሁን ደግሞ የሚያጭበረብር። ሞጣንስ ቢሆን ስቀለው ሲል አይደለም በስቀለው እያለ ነው የሚል እኮ አማራ። ታዲያ እንደ ክርስቶስ አሁን ይሄ ተቆርጦ ደግሞ ታምር ጠላ እየተጠጣ
ከአብዲሳ ጋር ሄደዋል። አብዲሳም ችግር አለ።